ናሆምና ኑሃሚ በተቀመጡበት የመጀመሪያ ፍቅረኛው መጥቷ እንዴት ነው እኔን ክደክ እሷን የምታገባው? አንተ በሴቶች ላይ የምትጫወት ማፊያ መሆንህን አላወቀችም። እኔንና ልጄን ክደህናል። ቢያንስ ደግሞ በዚች የመሰለች ልጅ እንድትጫወት አልተውክም በማለት ስትናገረው እሱም እንዴት ነው እንደዚህ የምታደርጊው? እኔ አላቅሽም፣ ኬት ነው የመጣሽው? በማለት ሲልም ኑሃሚም ተሳክቶላታል። አሁን ይህንን ፎቶ እያየውኝ እንዴት ነው አንተን የማምን? በማለትም ኑሃሚና ኑሃም ተጣልተው ይገኛሉ። እሱም ይህንን ያደረገው ማን ነው እያለ እየተናደደ ይሄንማ ዳግም ነው የሚያደርገው፣ ይሄን ቁም ሳጥኔን የፈተሸው እሱ ነው፣ የኔና የሷ መጋባት ደስተኛ ስላላደረገው ይሄንን ሴራ ጠንስሶ ነው በማለት ኑሃሚም ወደ ቤት እየመጣ ይገኛል። ያም ከመጣ በኋላ ለዝናሽ የነገራት ነገር አለ። ዝናሽም እጅግ ደንግጧ ትገኛለች። ይሄ ሁሉ ያደረገችው ሀምላል ትሆናለች እያሉ ነው። ያደረገችውም ሀምላል ናት። ሰላም ሰላም! ውድ እየተከበራችሁና እየተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የኑሃሚን ድራማ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ የባለፈውን ክፍል ትንሽ ላስታውሳችሁ። ሀምላል እንግዲህ ይህንን ነገር በፍጹም መተው የለብኝም፣ ይሄ አሁን እንደ አዲስ ስራዬን መጀመር አለብኝ ብላ ቪዲዮውን ከገዛችው ልጅ ጋር ቢኒያም ጋር ደውላ ቪዲዮውን እየጠፋውን እንዴት እንደምታስመልስ አውቃለሁኝ በማለት ነበር ክፍሉ የተጠናቀቀው። ሆኖም እሷ ደውላ ቪዲዮውን የድሮውን ሁሉ ከመለሰች በኋላ ከነዝናሽ ጋር ከእንደገና ትግሏን ልትጀምር ስላሰበች ቢኒያምንም ደውላ እንደጠራችው ክፍሉ ተጠናቋል። ሆኖም እንግዲህ ዝናሽ አቶ ሌኩንን አጣድፋ ወደ ቤት ትጠራዋለች። አቶ ሌኩንም ምንድነው አጣድፈሽ እየጠራሽኝ በማለት ሲጠይቃት እሱም ዳግም የሞተው ሰውዬ የዳግም አባት እንዳልሆነ ትነግረዋለች። የዳግም አባት አንተ ልትሆን ትችላለህ በማለትም ስትጠይቀው እንዴት ሆኖ ነው እንዲህ የሚሆነው? ብቻ ከሌላ ሰው ነው እንዳትይኝ ብሎ ሲላትም ከሌላ ሰው ሳይሆን የዛን ቀን የመጨረሻ ቀን ከአንተ ጋር ነው ግንኙነት ያደረኩት። ስለዚህ ዳግም ልጅክ ነው ወይም ደግሞ ዳግም በማያውቅበት የዲኤንኤ ምርመራ እናድርግና ሁሉንም ነገር እወቅ፣ ዳግምንም በዚህ ካሰው ዳግም ልጅ ሊሆን ይችላል እያለችው ነው። እሱም እንዴት እንደዚህ ይሆናል? አሁን ደግሞ ይህንን ዲኤንኤ ምርመራ ካደረግን ወደ ሌላ ነገር መቆስቆስ ነው የሚመጣው። ስለዚህ ዲኤንኤ ምርመራ ማድረግ የለብንም ይላታል። እሷ ደግሞ ዲኤንኤ ምርመራ ማድረግ አለባችሁ፣ ልጅ እንደሆነ ማረጋገጥ አለብህ ብላ ትለዋለች። እሱም በፍጹም ይሄ ሊሆን አይችልም፣ ልጄ ነው ከሆነ የአባቱ ገዳይ አፍንጫው ስር እንዳለ ማሳወቅ ነው። ምኑን ነው የምንክሰው? የዚህ ቤት ችግር በየቀኑ እየጨመረ አዳዲስ ችግርን እያመጣ ነው። ስለዚህ ይሄ ነገር በፍጹም አይሆንም ይላታል። ዝናሽ ደግሞ ማድረግ አለብህ፣ እሱም እስከ መቼ ድረስ ነው አባቱን እየፈለገ የሚንገላተተው? በፍጹም እንደዚህ አይነት ነገር መሆን የለበትም ብላ ትለዋለች። ይህ እንኳን የማይሆን ነገር ነው፣ ደስታ መጣ ብዬ ደስታዬን ላጣጥም ስል የባሰ ችግር በየቀኑ ችግር ነው የሚመጣው ብላ ትለዋለች ማለት ነው። እንግዲህ አቶ ሌኩንም እዛው ቁጭ ባለበት ዳግም ይመጣል። ዳግምንም ላወራህ እፈልጋለሁ ብሎ ሲለው ምንድን ነው የምታወራኝ በማለትም ሲጠይቀው አሁን የሆነ ነገር ላወራ ነበር፣ አንተ ወዴት እየሄድክ ነው ያለኸው ብሎ ሲጠይቀው እኔም ስለ አባቴ መረጃ የሚሰጠኝ ሰው ስላለ ያንን ነገር ለማግኘት ነው፣ ያንን ሰው ለማግኘት ነው እየሄድኩ ያለሁት ይለዋል። እሱም ስለምን መረጃ ነው የሚሰጥ ብሎ እንግዲህ አቶ ሌኩንም እጅግ ከደነገጠ በኋላ እኔ ምን እንደሚነግረኝ አላውቅም፣ ስለ አባቱ ምን መረጃ የማውቀው አለ ብሎኛል። ስለዛ ያንን ሄጄ
ማወቅ አለብኝ። አስቸኳይ ካልሆነ ስመጣ ታወራኛለህ ሲለው አይ አሁን ላወራት ነበር እየፈለግኩት ብሎ ካለው በኋላ በቃ ተው ልጄ ስትመጣ እናወራለን ብሎ ይለዋል። እንግዲህ ዳግምም ስለ አባቱ መረጃ እነግርሃለሁ ብላ ሀምላን ከጠራች በኋላ ሀምላንን ታገኛት። ስለ አባቴ የምታውቂው ሁሉ ንገሪኝ ብሎ ሲል እንዴት ነው የምነግርህ? እኔ ስለ አባቴ ምንም ነገር የማውቀው ነገር የለም በማለት እንግዲህ ትክደዋለች። እሱም ስለ አባቴ ሁሉንም ነገር እንደምታውቂ ኤርሚያስ ነግሮኛል፣ ስለዚህ ንገሪኝ ብሎ ቢላትም በፍጹም የምነግር ነገር ምንም አይነት ነገር የለም፣ እኔ የማውቀው ነገር የለም በማለት እንግዲህ ትክደዋለች። እሱም ቀጥ ብለሽ ትናገሪያለሽ ብሎ ሲላትም ሲጮውባትም እንግዲህ አስፈራርቷትም ይሄዳል። ስለ አባቴ ንገሪኝ፣ ምነው አባት የለሽም ወይ ወንድምስ የለሽም ወይ ብሎ ሲላት የለኝም፣ እኔ ምንም የማውቀው ነገር የለም በማለት ምላሽ ትሰጠዋለች ማለት ነው። ያንን ምላሽ ከሰጠችውም በኋላ እንግዲህ ዳግምም እየተናደደ ይሄዳል። እሷም የአባት መሞት ለእኔ ስንት ህይወቴን የሚቀይርልኝ ስንት ብር የማገኝበት ነው፣ እንዲህ በቀላሉ ነግር መስሎሃል እንዲህ እያለች እንግዲህ ዳግም ይሄዳል ማለት ነው። እንግዲህ ዳግም ከሄደ በኋላ ደግሞ የኑሃሚንና የኑሃም መጋባት ስላላስደሰታት አሁን ደግሞ በእነሱ በኩል ስራ ትጀምራለች ማለት ነው። ይህንንም እንግዲህ ያደረገችው ሁለቱ እንዳይጋቡ ማድረግ ያለባትን ሁሉ ልታደርግ ስላሰበች እንግዲህ ከኑሃም ቁምሳጥን ውስጥ ፎቶ ታወጣና ያንን ፎቶሾፕ ታሰራለች። ነፍሰ ጡር እንደሆነች የመጀመሪያ ፍቅረኛው ኮንፈረንስ ስማት ሸሻኔ ባለው ሆቴል ውስጥ ያለውን ነገር ያንን ፎቶሾፕ ታሰራና የሆነች ልጅ ትቀጥርና ኑሃሚ ቁጭ ብለው እየሳቁ እየተደሰቱ ስለሰርጋቸው እያወሩ ባሉበት ትመጣለች። ጭራሽ እኔ ክደት አሁን ደግሞ እቺን በመሰለች ልጅ እንድትጫወትባት በፍጹም አልተችልም፣ እንዴት ነው እንደዚህ የምታደርገው በማለት እንግዲህ ልጅቷ ትጀምራለች። አንቺ ማነሽ ምንድን ነሽ ሲላት እንዴ አዎ ማካደማ ትችልበታለህ ልትለኝ ስለፈለግሽ ነው ምንድን ነው የምትለው በማለትም ስትል የመማካር ነው አንቺ ምን እያልሽ ነው እኔ በፍጹም አላውቅሽም ብሎ ይላታል። አዎ ልጅህንም እኔንም ስንት ጊዜ ትክደናለህ፣ ብዙ ጊዜ ክደኸናል በማለት እንግዲህ ሆናውን ትጀምራለች። ፎቶውንም ለኑሃሚን ታሳየታለች። ይህን ስታይ የቱን እንደምታምኚ አንቺ መምረጥ አለብሽ ብላ ትላታለች። እንግዲህ እሷም ተሳክቶላታል። እኔ ይሄንን ነገር እያየሁ እንዴት አድርጌ ነው የማምነው በማለትም ጥላው ትሄዳለች ማለት ነው። እሱም ቢለምናትም እሷ ጥላው ከሄደች በኋላ እንግዲህ ትወናውን የሰራችው ቶሎ ብላ በጓሮ በር ታመጣለች። እሱም ሀምላንን ታገኝና ሀምላንን ተከትዬሽ እያየሁሽ ነበረ፣ በጣም ትወና ትችይበታለሽ። አሁን እንግዲህ ወደ መጣሽበት መሄድ ትችያለሽ። ለቤት ኪራይሽ የሚሆን አንዳንድ ነገር ብሮች ስጥሻለሁ። ከዛ በኋላ ወደ መጣሽበት ትመለሻለሽ። በምታስፈልጊኝ ሰዓት ደግሞ ትመጫለሽ ትላታለች። እሷም እንደዛ ካለቻት በኋላ እንግዲህ ሀምላንም ወደ ዝናሽ ቤት ትሄዳለች። እዛም ከሄደች በኋላ ለምን መጣች ብላ ስትል እንግዲህ ኮሰስ ብላ ያለውን ነገር ታወራታለች ማለት ነው። እሷም ያለውን ነገር ካወራቻት በኋላ አሁን ደግሞ ተቅለስልሰሽ ለምንድን ነው የመጣሽው ዝንዬ? እኔ እንደዛ አይደለም በማለት እንግዲህ በመልካም አነጋገር ትመልስላታለች። እሷም እንደዛ እየመለሰችላት እንግዲህ ኑሃሚን ይመጣል። ዳግም የት ነው ያለው በማለት እጅግ በመናደድ ውስጥ በንዴት ውስጥ ሲመጣ ምንድን ነው ምን ሆነ ነው ብላ ስትልም እሱም ማነው ቁም ሳጥኔን የፈተሸው በማለት እንግዲህ እየተናደደ ሲናገር ይሄ ነገር አንቺንም ይወክልሻል፣ ማን ነው ያነሳው? ከዛም እንግዲህ ወይዘሮ ዝናሽ ባህሪዋን ስለምታውቅ ይሄንን ነገር ያደረገችው ሀምላን ትሆናለች እንጂ በፍጹም ዳግም ይሄንን አያደርግም በማለትም ሲል
የምነግርሽ ነገር አለኝ በማለት እንግዲህ ሊነግራት ይላል ዳግም ለእናቱ። ከዛን እንግዲህ ይህ የቤተሰብ ጉዳይ ነው፣ አንቺ ከዚህ ውስጥ ውጪ ብላ ትላታለች። እሷን እንድትወጣ ካደረገቻት በኋላ እሷም ስትወጣ እንግዲህ አንቺ ይህንን ሁሉ ያደረገው እኛ እንዳንጋባ ስለፈለገ ዳግም ነው ከቁም ሳጥኔን ፈትሾ ይህንን ፎቶ ያወጣው እንጂ ሌላ ማን ሊያገኘው ይችላል? ይሄ ሚስጥራዊ ቦታ ነው እኔ ያስቀመጥኩት እና እናንተ የማታውቁት አንድ ነገር አለ። እኔ በመጀመሪያ እዛ ሸሸመኔ እያለው በደንብ የማፈቅራት ፍቅረኛ ነበረችኝ። ግን ያቺ ፍቅረኛዬ ልክ እንደ ሀምላል ነበረች፣ ብር ነበረ የምትወደው። ስለዚህ በዛ የተነሳ እሷም እኔ እንደዛ እያፈቀርኳት ነጭ አግብቷ ከሀገር ውጭ ወጥቷለች እና ፎቶዋን እዛ ውስጥ ነው ያስቀመጥኩት። ስለምወዳት ይህን ነገር ማስወገድ ነበረብኝ። ይህንን ደግሞ እኔ ሚስጥር ውስጥ ነው ያስቀመጥኩት። ይህ ሁሉ ያደረገው ዳግም ነው፣ ሌላ ሰው ማን ሊያደርገው ይችላል? ይላታል። ወይዘሮ ዝናሽን በፍጹም ዳግም ይሄንን አያደርግም፣ ይሄንን ካደረገችም ሀምላል ትሆናለች በማለት ስትመልስለት በፍጹም ሀምላል አትሆንም ይላል። እንግዲህ ዳግም ይሄንን ቦታ እንዴት ሊያውቀው ይችላል? ይሄንን ቦታማ ዳግም አያውቀውም፣ እኛ ራሱ እኮ አናውቀውም በማለትም ስትል ልጅሽ ስለሆነ ነው እንዴ ለሱ የምትረጁ በማለትም እንግዲህ እየተናደደ ይመልስላታል። ልጄ ስለሆነ ሳይሆን እኔ እንደውም ከልጄ በላይ አንተ ነው የምወድ፣ አንተ ለእኔ ደረቅ ጡቴን አጥብቼ እያሳደግኩነ እንዴት እንደዚህ ትላለ? በማለትም ትናገረዋለች። እሱም እንግዲህ እንደዛ በምትለው ሰዓት ማዘን እንግዲህ ይልና ከዛን እንግዲህ ያለውን ነገር ከነገራት በኋላ ይሄ ሁሉ ነገር እኛ ራሱ አናቅም ነበረ እያለችው እንግዲህ ያለውን ነገር ይነጋገራሉ። እንደዛውም እንግዲህ ሀምላል ተሳካልኝ፣ አሁን እንግዲህ ቤተሰቦቹ ሁሉም በእጄ ሊገቡ ነው፣ ከእንደገና ሊሳካልኝ ነው እያለች ልል እያለች እየጮች መንገዱ ላይ እየሄደች ከዛን ደግሞ ሀምላል ምን እየሆንሽ ነው? ድራስሽ ተመለሽ ትላለች። እሷም እንደዛ እንግዲህ እየተደሰተች ኑሃሚ ትደውልና ትጠራታለች ማለት ነው። እሷም ደውላ ልታወራት እንግዲህ ያለውን ነገር ትጠራታለች። ሁሉም ነገር በዚህ አይነት መልኩ እየሄደ ይገኛል ማለት ነው። እንግዲህ እጅግ በጣም የሚገርም ነው። እንግዲህ እዚህ ጋር ከእንደገና ከወደቀችበት ባስነሷት አሁን ከእንደገና ወደ እነሱ ተመልሷለች ማለት ነው። ስለዚህ ያንን ያለውን ነገር እንግዲህ በዚህ አይነት ሁኔታ ላይ ተመልሷለች ማለት ነው። እድሜ ለኑሃሚንና ለአቶ ሌኩ ወደዚህ መልሰውኛል እያለች ግን አሁንም ወደ እነሱ ጥንስስ ላይ ነው ያለችው። ይህም ቤተሰብ ሁሉንም በእጄ አስገባለሁ እያለች እንግዲህ ትገኛለች ማለት ነው። አቶ ሌኩም እንግዲህ ልደሰት ባልኩበት አሁንም አዘን መጣ። ከዚህ ሁሉ የሆነ ነገር ባደርግ እጄን ብሰጥ ይሻላል፣ ይሄ ጸጸት ራሱ እያኖረኝ አይደለም። ልጅ የሆነው እውነት ይሄንን ነገር እንዳደረግኩ ሲያውቅ ምን ያደርገኛል እያለ ነው እንግዲህ። ዳግምም ደግሞ አንተ አባቴ ነህ፣ አንተ እንደውም ወደ አንተ አስጠግተ ለዚህ ያደረስከኝ አንተ ነህ። አንዳንድ ሰው ቢሆን ኖሮ ወደ ራሱ አያስጠጋኝም። ለዚህ ቃላቴ ይቅርታ አድርግልኝ እንጂ ወይዘሮ ዝናሽ እኮ ስትወሰልት ነው የወለደችኝ። ስለዚህ አንተ ደግሞ እንደ አባት ተቀብለህኛል በማለት እንግዲህ አቶ ሌኩንንም እያመሰገነው ይገኛል። ሆኖም አቶ ሌኩን ያደረግኩትን ብታቅስ ምን ትለኝ ይሆን እያለ እንግዲህ አይኖቹን እያየ እየተጸጸተ ይገኛል። እንግዲህ ናሆምና ኑሃሚ ደግሞ ስለ ሰርጋቸው ደስ በሚል እያወሩ በነበረበት ነው ይህ ሁሉ ብጥብጥ የተነሳው። እንግዲህ አሁን የነሱ ትዳርም እንዴት ይሆናል? አሁን ኑሃሚ
እንግዲህ ተናዳ ጥላ ሄዳለች። እዚህ ጋር ደግሞ ሀምላን ጠርቷት ምንድነው እሱ ለምን ጠራሽኝ ብላ ስትላት በጣም ተናዶ ነበር ኑሃሚ ወደ ቤት የመጣው እዛ ስለነበርኩኝ ያለውን ነገር ስላየው የቀረውን ልንገርሽ ብዬ ነው የማውቀው ነገር አለ ብላ ትላታለች። ኑሃሚ በፍጹም እንደዚህ አይነት ነገር የሚያደርግ አይደለም ትላለች። አንቺ ከመቼ ጀምሮ ነው ደግሞ ለሱ ጠበቃ የሆንሽው? ምን እያልሽ ነው ያለሽው? ብላ ስትላትም እኔ ብታምኝም ባታምኝም የምነግርሽ ነገሮች አሉ፣ አልሰማም ካልሽም ሊቀር ይችላል ትላታለች። እሷም ንገሪኝ ብላ ስትላት ዳግም እኔ ጋር መጥቶ ነበረ። ዳግምም እኔ ጋር ከመጣ በኋላ አንድ ላይ እንስራ ብሎ አለኝ። የአንቺና የኑሃሚ መጋባት ስለማይወድ ታውቂያለሽ፣ አንድ ላይ መስራት አለብን። አንቺም የራስሽን ትወስጃለሽ፣ እኔም የራሴን ኑሃሚንን የራሴ አድርጋታለሁ። አብረን እንስራ ብሎኝ መጣ። እኔ በዚህ አልተስማማውም ብላ ትላለች። እንዴት ነው እንደዚህ የሚያደርገው? በማለት እንግዲህ እጅግ እየተናደደች ነው። ሁሉንም ነገር ሀምላን ወደ ዳግም እያደረገችበት ነው። እንግዲህ ወንድሙም እየተጠራጠረው ያለው ዳግምን ነው። እሷም ደግሞ ሙሉ ለሙሉ ወደ ዳግም እንዲያደርጉ እያደረገቻቸው ትገኛለች ማለት ነው። እንግዲህ መጀመሪያ ላይም እንደዚህ የተመለሰችው ሀምላን በሰላም አይደለም የሆነ ነገር አስባ ነው እያሉ ነበረ። ሆኖም ግን በዛሬ ላይ ደግሞ ራሳቸው ተሸውደዋል ማለት ነው። እንግዲህ አሁን ሁሉንም ነገር ወደ ዳግም ካደረገች እነሱ ዳግምን በሚጠራጠሩበት ሰዓት እሷ ሁሉንም ስራዋን ሰርቷ ቤተሰቦቹን እንደ መጀመሪያ ልትደበላልቃቸው ነው ማለት ነው። እንግዲህ ከባለፈው ምንም የተማረችው ነገር የለም። ወይዘሮ ዝናሽ ደግሞ እንግዲህ ዳጊን ከማን እንዳረገዘች እስካሁን ድረስ አላወቀችም። ብቻ ዳግም የሌላ ሰው እንዳይሆን ካቶሊኩ ውጭም ሌላ ሰው እንዳይኖር ማለት ነው። እንግዲህ አሁን ላይ ፖሊሶችም ተጨምሮበታል። የሰራነው ወንጀል ይደረስብናል በማለትም ፍራቻ ላይ ይገኛሉ ማለት ነው። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታይ እናንተም ደግሞ ኮሜንት ላይ አስተያየታችሁን ትገልጻላችሁ። እስቲ አሁን ሀምላን መስራቷ ትክክል ናት ወይ? መጀመሪያ እንግዲህ በብዙ ነገር እየለፋች እነሱን ለመጣል ንብረታቸውን ለመውሰድ እየለፋች ባለችበት ሆኖም ተሸንፏ ደግሞ እስከ ጎዳና ላይ መውጣት እስከ መለመን እስከ ሰሃን ማጠብ ደርሳ ነበረ። ከዛ ነገር ሳትማር እንግዲህ አሁን ራሳቸው ባነሷት ራሳቸው ባበሏት አሁን ተመልሳ እንግዲህ እነሱን ለመበቀል እያሰበች ነው። ለመበቀልም እያሰበች ብቻም ሳይሆን ጀምረዋለች ማለት ነው። እንግዲህ በዚህ አይነት መልኩ ላይ ትገኛለች ሀምላን። እንግዲህ ዳጊ ደግሞ ምንም ባላጠፋበት አባቱንም ባጣበት አሁን ደግሞ ተመልሶ እንግዲህ እዚህ ጋር በዚህ አይነት ሁኔታ ሊቀጡት እያሰቡ ነው። እንግዲህ እርስ በራሳቸው ወደ ዳግም ሁሉንም ነገር አድርገዋል። እንግዲህ ውድ ቤተሰቦች ቀጣዩ እንዴት ይሆናል? እንግዲህ እቺ ትወናም የሰራችዋ ደግሞ ወይም ብሩን እንግዲህ ሀምላን በደንብ ካልሰጠቻት ትወና እንደሆነ ሁሉንም ነገር ከተናገረችለት ሁሉም እየተስተካከለ ይመጣል ብዬ አስባለሁ። እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦች እስከዚህን ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናለሁ። ቀናችሁ ያማረ ደስ የሚል ቀን ይሁንላችሁ ማለት ነው። እግዚአብሔር ጥበቃ ምሕረት ከሁላችን ጋር ይብዛልን። ያው ስራ እየሰራራው ነው የማወራችሁ እና እንግዲህ ይህንን ይመስላል እላችኋለሁ። መልካም ቀን፣ ተባረኩልኝ። እስከ መጨረሻ ድረስ ተከታተሉ፣ የትም እንዳትሄዱ፣ ነቅነቅ እንዳትሉ ማለት ነው። እንግዲህ ስትከታተሉኝም ከልብ ነው የምትከታተሉኝ ማለት ነው። ፈታዘና እያላችሁም እንደሆነ ምንም አይነት ጥርጣሬ ባይኖረኝም እንግዲህ ሰሞኑን ሶሻል ሚዲያ ላይ ስለ ዋንትያ ዞር ዞር እያለ አየዋለሁኝ ማለት ነው። አንዳንድ ጊዜ ፈታ ፈታ የሚያደርጉ ነገሮች ይዤላችሁ እመጣለሁ። ሁለት አይነት ነው እንግዲህ ወደ ሆነ ሀገር ሄዷ ነበረ። እዛም በሄደችበት ያው የሆነ ነገር ተፈጥሯል። እንግዲህ ሚዲያ ላይ ያያችሁት ነገር ነው። እርቅ ባወረደች ሰዓት
ይቅርታ እንዴት ይቅር አልሻቸው በማለት እንግዲህ ሚኪ በስድብ ሲያጥረገርጋት ነበረ። እኔንም ይቅርታ መተሽ እንድትጠይቂኝ በማለት እንግዲህ እኔ ሕፃን ልጅ የሚሰድብ ሰው ራሱ ሕፃን ነው ብዬ ነው ማስበው። መስደብ ካለበት ያንን ሰው መስደብ ይችላል። አንድ ሰው ያን የበደለውን ሰው መስደብ ይችላል እንጂ ሕፃንን፣ እናትን፣ አባትን የሚሰድብ ሰው ራሱ ትክክለኛ ነው ብዬ አላስብም። እንግዲህ በልጅ እንደዚህ አይነት መቼም ሁሉም ይወልዳል ይደርስበታል። እና ይህንን ይመስላል እንግዲህ ቪዲዮ እንዳይረዝምባችሁ በሌላ ቪዲዮ እመጣላችኋለሁ። ሁሉንም አስረዳችኋለሁ ማለት ነው። ምናልባት ያልሰማችሁ ካላችሁ እግዚአብሔር አምላክ ልቦና ማስተዋል ይስጠን። ዋና የሰው ልጅ ካስተዋለና ካሰበ ሁሉም ነገር ይሆናል። እንደዛው እያልኳችሁ በወዲሁ እሰናበታችኋለሁ ማለት ነው። ባይ ባይ።